ህዝብ ማለት በጣም ተለዋዋጭ በስሜት የሚገዛ በቀላሉ የሚነዳ ከነጻነት ይልቅ የተረጋጋ ምቾትን የሚመርጥ ለጥቅሙ ሲል ታማኝነቱን የሚሸጥ ምስጋና ቢስና ፈሪ ነው። ይህንን እኔ ሳልሆን ኒኮሎ ማኪያቬሊ the prince በሚለው መጽሐፉ ላይ ነው የተናገረው። ኒኮሎ ማኪያቬሊ ማን ነው? ይሄን ነገር ለምን አለ? በምን መልኩ ጻፈው? ለምን ጻፈው የሚለው ነገር ኮንቴክስት የሚባለው ነገር አንደርስታንድ ማድረግ አለብን። እውነት ነው አይደለም የሚለው ነገር ለማየት ደግሞ ራሳችንን መጠየቅ መጀመር አለብን። አካባቢያችንም ያለውን ሰው ልብ ማለት አለብን። ኒኮሎ ማኪያቬሊ ማለት ጣሊያን ውስጥ የነበረ የሲቪል ሰርቨንት ነው፣ ዲፕሎማት ነው። እነዚህ ህዝብ በሚያገለግል ተወካይ ሆኖ የተለያየ ቦታ እየሄደ የሚሰራ የመንግስት ሰራተኛ የነበረ ሰው ነው። ፍሎረንስ ውስጥ ነበር የሚኖረው በጊዜው ጣሊያን ብትንትን ብላ በጦር በኃይል በተለያዩ አምባገነን መሪዎች ብትንትን ብላ ከውጪ እንደ ፈረንሳይ፣ ስፔን የተለያዩ የሮማን ኤምፓየሮች ውስጥ ለውስጥም ቢሆን ከፍሎረንስ፣ ከሚላን፣ ከሮም ከተለያዩ እንደዚህ ውስጥ ለውስጥ ያሉ ሀገሮችን ብጥብጥ እየተደራረጉ በነበሩበት ሰዓት የዛሬ 500 ዓመት ነው የምናወራው። ስልጣን ጥማት ያለባቸው ሰዎች አገሪቷን ብትንትን እያደረጉት ባለበት ጊዜ እሱ ከስራው ተባሮ ጭራሽ በኮንስፒረሲ ወይም ደግሞ በሴራ በምናምን ሰርተሃል በማለት እስር ቤት ውስጥ ገብቶ ቶርቸር ተደርጎ በጣም ተሰቃይቶ ከወጣ በኋላ ነው ይህንን መጽሐፍ የጻፈው። ይህን ነገር አንደርስታንድ ማድረግ ይኖርብናል ብዬ ገምታለሁ። ሰውን ለመረዳት ኮንቴክስት የሚባለውን ነገር ማን ነው፣ ለምንድን ነው፣ መቼ ነው፣ እንዴት ነው የሚለውን ነገር በደንብ አድርገን የምንረዳ ከሆነ ሰውየውንም መጽሐፉንም ኮንቴክስቱንም በደንብ አድርገን እንረዳዋለን ማለት ነው። ሀያል የሚባሉ ፋሚሊዎች አሉ፣ ሎሬንዞ ዲ ሜዲቺ የሚባሉ እነዚህ ወደ ስልጣን መጥተው ባሉበት ሰዓት ላይ ለነሱ የሥራ ማመልከቻ የሚሆን ብሎ 90 ፔጅ የሚሆን ነገር ጽፎ ማመልከቻ ብሎ የሰጠውን ነው መጽሐፉ ነው የወጣው። 500 ዓመት ሙሉ ግን አውሮፓ ውስጥ እያንዳንዱን የተናገረውን ነገር ቃል በቃል አውርደው እርስ በርስ ሲባሉበት ስልጣንን ሲያራምዱበት ኤዥያዎችም በተለይ ቻይና፣ ጃፓን እና ሞንጎሊያ ሌሎችም አፍሪካ ውስጥም ያሉ ሀገር ውስጥም ያሉ መሪዎችም ይህንን ነገር ቃል በቃል አውርደው እንዴት እንደተለማመዱት መጽሐፉን ስታዩት ነው የሚገባችሁ። መጽሐፉ ቤዚክሊ ስለ ፖለቲካ ነው የሚያወራው። ኦኬ፣ ስለ ፖለቲካ ብቻ ነው ብላችሁ የምታስቡ ከሆነ በጣም ተሸውዳችኋል። ይሄ ነገር ፖለቲካ ውስጥ ብቻ እንዳልሆነ 50 ሴንት 50th ሎ በሚለው መጽሐፉ ላይ በደንብ አድርጎ ይናገራል። እንዴት የሚውዚክ ኢንዱስትሪው ላይ ለማመዱ በጣም ብዙ ሰዎች እንዳሉ። ቱፓክ ሸኩር እስር ቤት ውስጥ ሆኖ ይህንን መጽሐፍ አንብቦት ይሄ ነገርማ 500 ዓመት የነበረ ታሪክ አይደለም፣ አሁን መሬት ላይ ወርዶ እኔ የምኖርበት ሀገርም እኔ የምኖርበት ከተማም መንገድ ላይ እንደዚህ አይነት አስተሳሰብ ያላቸው በጣም ብዙ ሰዎች አሉ በማለት ይህንን አይዲዮሎጂ እንዳነቀውና በጣም እንደተቀበለው እንደተስማማው የመድረክ ስሙን ማኪያቬሊ ብሎ አንድ ሙሉ አልበም ዴዲኬት አድርጎ ሰርቶለታል። እንደነ ሮበርት ግሪን ደግሞ ሃይሊ ሪስፔክትድ የሆኑ ኦተሮችም ስለ ፓወርና ስለ ኮንትሮል ብዙ ጊዜ ሲያወሩ የማኪያቬሊ ተጽዕኖ እንዳለና ይሄ መሬት ላይ ወርዶ ከሆሊውድ እስከ ተለያዩ ትልልቅ ቢዝነስና ኢንዱስትሪዎች ይህንን አይዲያ ቃል በቃል አውርደው እንደሚጠቀሙትም ይናገራሉ። ይህንን ነገር አንደርስታንድ ማድረግ ይኖርባቸዋል ብዬ ገምታለሁ። ምክንያቱም መጀመሪያ ሶክራቲስ አለማወቃችሁን ወቁ፣ ፕሌቶ ደግሞ ዋሻ ውስጥ ነው ያላችሁት። ዋሻ ውስጥ ደግሞ በሻዶ የሚያሳዩዋችሁ ብዙ ሰዎች አሉ። ሻዶን የሚቆጣጠሩትን ሰዎች ነው በደንብ አድርጎ አሰስ አድርጎ መሬት ላይ አውርዶ የጻፈልን። ዋናው ቁም ነገሩ ምንድን ነው? መጽሐፉ ሁለት ነገሮች ላይ ነው የሚያተኩረው። የመጀመሪያው ፓወር በምን መልኩ ይመጣል፣ ሁለተኛው ደግሞ ያ የመጣውን ፓወር እንዴት አድርጋችሁ ኮንትሮል አድርጋችሁ ረዥም ዓመት ዘላቂ አድርጋችሁ ትይዛላችሁ የሚለውን ነው። ማመልከቻ የሚመስል 90 ፔጅ የሚፈጅ ነገር የጻፈው። ህዝብ ደግሞ ሁል ጊዜ የተሻለ ነገር ፍለጋ አመፀኛ ሆኖ መንግስትን ለመገልበጥ መሞከሩ አይቀርም። ስለዚህ ይሄንን ነገር እንዴት አድርጋችሁ መጠንቀቅ አለባችሁ የሚለውን ነገር ዲቴል ኢንስትራክሽን ማኑዋል ነው የጻፈላቸው። መጀመሪያ አንደርስታንድ ማድረግ ያለባችሁ ሂውመን ኔቸርን ማወቅ አለባችሁ። የሰው ልጅ በተፈጥሮ ሁሉ ጊዜ የተሻለ ነገር መፈለጉ የማይቀር ነው። ግን ደንዝዞ በምቾት ነው የሚኖረውና ምቾቱን አትንሱት። መጀመሪያው ማወቅ ያለባችሁ ረብሎችን፣ እነዚህ አመፀኞችን ቅጣታችሁ አንድና አንድ መሆን ያለበት አያገግሙ ላይነሱ መግደልና መጨፍጨፍ ነው ያለባችሁ ይላል። መጨከን ያለባችሁ ይላል። ከዛ ውጪ መሬቶቻቸውን ስትወስዱ ከተማውን ወታደሮች መሳሪያዎቻቸውን መንጠቅ መጀመር አለባችሁ፣ ዲስአርም ማድረግ አለባችሁ። ከዛ በኋላ የራሳችሁን ፈረሰኛ ወታደር ጦረኞችን እዛ አካባቢ ማስፈር አለባችሁ። ህዝቡን መበታተን አለባችሁ። ደሃ የሆነና የተበታተነ ህዝብ ዝም ብሎ ኮምፕሌን ያደርጋል እንጂ አምጾ ለውጥ ለማምጣት ጊዜና የሚያስብበት ቦታ የለውም ይላል። አንድ ላይ ሲሆኑ ነው ችግሩ። ዩናይትድ ሲሆኑ ሁሉ ጊዜ ማመጽ ይጀምራሉ። ከተበታተናቸው ግን ምንም አይነት መፍትሄ አያመጡም። ይህንን ነገር የሚረዳ ጥቂት ሰዎች ናችሁ ብሎ ለነሱ እንግዲህ ሳካፕ እያደረገ ነው። መሪ የምትሆኑ ከሆነ ይህንን ጥበብ መረዳትና ማወቅ አለባችሁ። ክፉ ነገር ከተሰራጨ በኋላ ነው እንጂ አስቸጋሪ የሚሆነው በሽታና
ክፋት አንድ ናቸው ይላል። ከስር ከመሰረቱ በጊዜ ድራሹን የምታጠፉት ከሆነ ምንም አይነት ችግር አያጋጥማችሁ፣ መሪ ሆናችሁ እድሜ ልካችሁ መቆየት ትችላላችሁ ይላል። ከዛ ውጭ አንደርስታንድ ማድረግ ያለባችሁ ስለ ፎርቹናና ቨርቹ የሚለው ነገር አለ። እድል የሚባለው ነገር የህይወት ሂደት ነው። አንድ ሁለተኛ የሚሆነው ህይወታችንን በእድል ነው የምንኖረው። ይህንን እድል ኦፕቲማይዝ አድርጎ ወደ ላይ መውጣት ይቻላል። በእድል ላይ የወጣ ሰው ግን እዛው የመቆየት ቻንስ የለውም። ይሄ ነገር ግን እላይ እንዳወጣችሁ አያስቀራችሁም። እላይ የሚያስቀራችሁ ነገር ቨርቹ ነው ይሏል። ከግሪኮች ቨርቹ ጋር ይለያያል። የግሪኮቹ ቨርቹ የሚሉት ስለ ሞራል ኤክሰለንሲ ነው። ትህትናን፣ ድፍረትን፣ ጥበብን፣ በጎነትን፣ መልካምነትን፣ ፍትህን እነዚህ ነው የግሪኮቹ የሚያወሩት። እሱ የሚያወራው ቨርቹ የሚለው ግን ይሄ ስኪል ነው፣ ብቃት ነው፣ ጥበብ ነው። ድፍረትን ብቻ ሳይሆን ጨካኝነትን፣ በጣም ርህራሄ የሌለው ሀያል የሆነ መሪ መሆንን፣ ሰውን ብትሬ ማድረግን፣ መካድን እነዚህ ነገሮች እያደረገ ፓወር ላይ መውጣት እንዳለበት አድርጎ ነው ሲያስተምራቸው የነበረው። ከዛ ውጪ በህግና በጦረኛ መካከል ያለው ልዩነት እወቁ። ህግን የሚያስከብረው ጠንካራ የሆነ ጦረኛ ሲኖራችሁ ነው እንጂ ህግም ተረት ተረት ነው። ያን ጠንካራ የሆነ ጦረኛ ካላችሁ ግን ህጉን በፈለጋችሁት መልኩ አውርዳችሁ ማስከበር ትችላላችሁ እያለ እሱንም በደንብ አድርጎ ነው ቃል በቃል የሚያስተምራቸው። ለህዝቡ ሁል ጊዜ አፒር አርጉ። መልካምነትን፣ ትህትናን የሚለማመድ አይነት ሰው ለማስመሰል ራሳችሁን በደንብ አርጋችሁ ህዝብ ፊት ያንን ነገር ሳሉለት። ያንን ነገር እያየ ደስተኛ ሆኖ እንዲኖር ታደርጉታላችሁ። ረዥም ዓመት መግዛት የምትችሉት ግን እንደ አስፈላጊነቱ ጭካኔን እየተለማመዳችሁ፣ ክፋትን እያደረጋችሁ፣ ያለምንም ርህራሄ መደረግ ያለበትን ነገር እያደረጋችሁ፣ በዋነኝነት እንደውም ጭራሽ የእናንተን ደርቲ ዲድስ ወይም ደግሞ መጥፎ ስራ የሚሰራ ሰው ያስፈልጋችኋል። ለምትፈልጉት ዓላማ ማሳካት አንዳንድ ሰዎችን መርጣችሁ የምትፈልጉትን ኃይል ለማስቀጠል ህዝቡን ኮንትሮል ለማድረግ ህዝብን እንዲጫን፣ እንዲጨቁን፣ እንዲገድል የሚያስፈልገውን መብት ሁሉ ሰጥታችሁ እንደዚህ የእናንተን ቆሻሻ የሆነውን ስራ የሚሰራ ሰው ያስፈልጋችኋል። የምትፈልጉበት ቦታ ላይ ስትደርሱ እነዚህ ሰዎች የእናንተን ዓላማ ያሳኩ እንዳልሆኑ በራሳቸው ሰልፍ ኢንትረስትድ ሆነው እንዳደረጉ አድርጋችሁ ህዝብ ፊት ግደሏቸው። ከዛ ውጪ ሁል ጊዜም እንደ አንበሳና እንደ ቀበሮ ደፋርና ልህ መሆን አለባችሁ። እንደ አንበሳ ቴሪቶሪያችሁን የሚያስከብር መብታችሁን፣ ድንበራችሁን የማያስነካ መሆን አለባችሁ። አላስፈላጊ ተኩላም ሲመጡ እነሱን ለመግደል ድፍረት ያስፈልጋችኋል። እንደ ቀበሮ ግን ብልህ ሆናችሁ የሚጠመድባችሁን ወጥመዶች ሁሉ ቀድማችሁ የመለየት ብልህ መሆንንም ያስፈልጋል። በሁለቱ የተጣመረ ፓወር ወይም ደግሞ ኃይል፣ ስልጣን ረዥም ጊዜ የመቆየት ቻንስ አለው ብሎ ከዛ ውጪ ሁል ጊዜ ጠላት ከውስጥም ከውጭም እንዳለ በደንብ አርጋችሁ ወቁ፣ አሰስ አርጉ፣ በደንብ አርጋችሁ እዩ። ከውጭ ለሚመጣባችሁ ጠላት ጠንካራ የሆነ የጦር ኃይል ያስፈልጋችኋል። ከሌሎች ሀያል የሚባሉ ጦሮች ጋር አላይንድ ሆናችሁ አላይንስ ኖሯችሁ ከእነሱ ጋር መስራት አለባችሁ። ከውስጥ ያለውን ደግሞ ጠላት እንደዚህ ሴራ የሚሰሩባችሁን የሚያድሙባችሁን ሰዎች ለመቀነስ እርስ በርስ በደንብ አርጋችሁ ከፋፍሏቸው። በጭራሽ አንድ ሲሆኑ ችግር የሚፈጥሩትና ከፋፍሏቸው፣ ዲቫይድ አርጋችሁ ኮንከር ማድረግ ትችላላችሁ ብሎ እነሱንም በደንብ ማወቅ አለባችሁ ይላል። ሌላው 3 አይነት ኢንተሌክት አለ። ኦኬ 3 አይነት እውቀት አለ። አንዳንድ ሰው በራሱ የሚገባው በራሱ የሚረዳ ሰው አለ። እነዚህ ሰዎች ናቸው ፓወር ላይ መቀመጥ ያለባቸው፣ ሊደርሺፕ ላይ መቀመጥ ያለባቸው። አንዳንድ ሰዎች ደግሞ አሉ አሳይታቸው፣ መንገዱን አሳይተ በደንብ አርጋ አስረድተ ምናምን የሚመጣላቸው እውቀት። እነዚህን ሰዎች ደግሞ አማካሪ ታደርጋቸዋለህ፣ አስፈጻሚ ታደርጋቸዋለህ፣ ጉዳይ አስፈጻሚ ታደርጋቸዋለህ። ሶስተኛው ግን ማስ የሆነውን ማህበረሰቡን ነው የሚያወራው። እንደዚህ በብዛት ዝም ብሎ በመሰለኝና በደሳለኝ የሚኖር ብዙ ሰው ነው ያለው። እነዚህን ሰዎች ወደ ፓወር እንዲመጡ አትፍቀድላቸው። ከዛ ውጪ በወታደሮች መካከል ላይ ያለህን እውቀት መጨመር አለብህ። ወታደሮችን ክብር ስጣቸው፣ ማዕረግ ስጣቸው፣ የሚያስፈልጋቸውን ሁሉ አድርግላቸው። ከዛው ጋር በተያያዘ ካንተ ውጪ ግን መቆም እንደማይችሉ ደግሞ አሳምናቸው። በተአምር ካንተ ውጪ ምንም እንዳልሆኑ በደንብ አርጋ አሳያቸው። ሌላው ስለሚያደንቅ፣ ስለሚያከብር፣ ስለሚያወድስ ሰው በደንብ አርገ ተጠንቀቅ። ማንንም እንዳታምን። እንደዚህ አይነት ሰው በፍላሬው የሚመጡ ሰዎች አደገኞች ሰዎች ናቸው። ከዛ ውጪ በጭራሽ ያላንተ ፍቃድ ምንም አይነት አስተያየት ሰው እንዲሰጥ አትፍቀድለት። የመጽሐፉ ኮር ኮንሰፕት እነዚህ ናቸው። ይሄ ነገር ስለ ፖለቲካ ነው ብላችሁ ካሰባችሁ በጣም ተሸውዳችኋል። ይሄንን ነው ሰውየው የሚያወራው። አብዛኛው ማህበረሰብ ደንዝዟል፣ ተኝቷል። እንደዚሁ መመራትን፣ መገዛትን፣ መጨቆንን ነው የሚፈልገው። ኮምፈርትን ነው የሚመርጠው፣ ነጻነትን አይደለም። መንቃትን፣ መምራትን፣ ፓወርን፣ ኃይልን ምናምን የሚፈልግ ሰው በጣም ጥቂት ነው። እነዚህን ሰዎች ለመምራት አንተ ሀያል መሆን አለብህ፣ አምባገነን መሆን አለብህ እያለ ለሎሬንዞ ዲሜቺ እንግዲህ የጻፈውን መጽሐፍ ሆኖ እንግዲህ 500 ዓመት በኋላ ብዙ ጊዜ ይህንን መጽሐፍ አውርደው ቃል በቃል ተርጉመው ተጠቅመውታል ተብለው የሚታወቁት ጆሴፍ ስቶሊን፣ እነ ናፖሊየን፣
ቶኒ ብሌርም አሉበት። አሁንም ቢሆን ከአፍሪካም ከአውሮፓም ከእስያም ከኖርዝም ከላቲን አሜሪካም ይህንኑ ሀሳብ የሚተረጉሙ ዛሬ ድረስ የሚለማመዱ ብዙ መሪዎች እንዳሉ ግልጽ ነው። ከመሪዎቹ ውጪ ግን የተለያዩ ካምፕኒዎች አሉ እንደ አፕል፣ ፌስቡክ፣ ኢቭን ጉግል። እነዚህ ሰዎች የዚህን አስተሳሰብ የዚህን ፕሪንሲፕል ቃል በቃል መሬት ላይ አውርደው እየተጠቀሙት እንደሆነ የተለያዩ ዶክመንተሪዎች አሉ። ቢቢሲም ላይ ሲኤንኤንም ላይ ያሉ እነዚህ ሰዎች የሚጠቀሙት ይህንኑ ስትራቴጂ እንደሆነ ለማውራት የሚሞክሩ ሰዎች አሉ። ዶክመንተሪዎችም አሉ። እነሱን ገብታችሁ ማየት ትችላላችሁ። ከዛ ውጪ ግን ማወቅ ያለብን ሰው በተፈጥሮ ማኪያቬሊን አይነት ባህሪ ያለው ሰው አለ። እንስሳዊ ባህሪውን የሚያስቀድም ኃይልን የሚፈልግ ፓወርን የሚፈልግ ሰውን ኮንትሮል ማድረግ የሚፈልግ ብዙ ሰዎች አሉ። እነዚህ ሰዎች በተፈጥሯቸው ማኪያቬሊ የሆኑ ሰዎች ናቸው። ሳያውቁት ነው። እነሱን መለየት መጀመር አለብን። አንዳንድ ሰዎች ደግሞ አገር ለመምራት ቢዝነስ ለመምራት የተለያየ ጊዜ ቤተሰብም ለመጫንና ለመጨቆን ማኪያቬሊን የሚባለውን ባህሪ በደንብ አድርገው አጥንተው የሚለማመዱ ሰዎች አሉ። እነዚህን ነገሮች ማናውቅ ከሆነ እንደዚህ አይነት ሰዎች እንዳሉ ማንረዳ ከሆነ በእነዚህ ሰዎች የመጠቃት ቻንሳችን ከፍተኛ ነው። ብዙ መጽሐፎችን አንብቡ ሪኮመንድ ሳደርጋችሁ የሚጠቅማችሁ ነው። አውሬ የሆኑትን ሰዎች ለማወቅ የሚረዳን ነውና በደንብ አድርገን ተረድተነው አጠገባችን እስከ አካባቢያችን ያሉትን ሰዎች ለይተን እያወጣን ከእነዚህ ሰዎች ራሳችንን ዲፌንድ የምናደርግበት ነው። ሮበርት ግሪን የሚባል ኦተር አለ። 48 ፓወር ኦፍ ሎው የሚል መጽሐፍ አለ። ቆንጆ መጽሐፍ ነው። እሱም ወደፊት አቀርብላችኋለሁ። እሱ ምን ይላል? ወደዳችሁም ጠላችሁም ህይወት ላይ ልክ የቦክስ ሪንግ ውስጥ እንደገባችሁ ነው ማየት ያለባችሁ። ቢያንስ ሌላ ሰው መምታት የማትፈልጉ ከሆነ እንዴት አድርጋችሁ ሽል ማለት እንደምትችሉ ማወቅ አለባችሁ። እንደዚህ አይነት መጽሐፎች ከእነዚህ ሰዎች እንዴት ራሳችሁን መጠንቀቅና መቆጠብ እንዳለባችሁ እንድትረዱ የሚረዳ ይመስለኛል። ዘ ፕሪንስ የሚለውን መጽሐፍ በኒኮሎ ማኪያቬሊ የተጻፈውን አንብቡት። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ።